እኔና የአካል ጉዳት የምንተዋወቀው ወደዚህ ዓለም ከመጣሁበት ጊዜ ጀምሮ ነው። መሸኛ ወረቀቴን ቀደው ፊቴ ላይ ሲበትኑት የመጀመሪያው ተግዳሮቴ ይጀምራል። መቼ እንደሆነ በሳታውቀው በሚቆፈር ጉድጓድ ውስጥ ከነጭንቅላት መግባት አለ። አሁን ስኬቴ እነዚያን ተግዳሮቶች ኢንተርቴን እንዳደርግ ያደርገኛል። ለካ ስለ ዊልቸር ታወራለህ እንጂ ዊልቸር ለካ የለም። በጣም ጥሩ ነበር አለችኝ ፀጉሬን እያሻሸች። ግን አይነ ስውር ጋዜጠኛ አይሆንም በእኛ ሀገር። የኢትዮጵያ ጋዜጠኛ አካል ጉዳተኞች ማህበር የሚል ተቋም ከጓደኞቼ ጋር መስርተናል። እኔ ግን ልጅ ወልጄ ማየው አይመስለኝም ነበር። ከ10 ሰዓት በኋላ ልክ ስነሳ ማየው የመጀመሪያ መረጃ ቲክቫ። ገድለ ሚካኤል አበበ እባላለሁ። እኔና የአካል ጉዳት የምንተዋወቀው ወደዚህ ዓለም ከመጣሁበት ጊዜ ጀምሮ ነው። አይነ ስውር የሆንኩት ስወለድ ነው። ስለዚህ ሁሉንም ነገር ፌስ ማድረግ የጀመርኩት ከልጅነቴ። እንግዲህ ትንሽ ሆነ ትሮጥ የለ ደረጃ ከመውደቅ የኛ ቤት በአጋጣሚ ከቤት ስትወጣ 5 ደረጃዎች ወደታች አሉት እና እሱን ከመውጣትና ከመውረድ ነገሬን ባሳየ በጣም ብዙ ጠባሳ አለ። ከመንከባለል እሱን ኢንተርቴን ከማድረግ ነው የጀመርኩት። አንድ ብቻ ነው እንዴ በእናት ለአካል ጉዳተኛ ሲሆን ወይ 2 ወይ 3 ነገር አድርገው አንድ ብቻ አይሆንም። የመጀመሪያው ትምህርት ቤት ሆኜ አካል ጉዳተኛ ካልሆኑ ተማሪዎች ጋር ወይም ደግሞ አይናማ ከሆኑ ተማሪዎች ጋር ለመማር በጠየቅኩት ጥያቄ የደረሰብኝ ፈተና ነው። የትምህርት ቤቱ ርዕሰ መምህር የዚህ ትምህርት ቤት አይነ ስውር ተምሮ አያውቅም፣ ስለዚህ ማስተማር አንችልም ሲሉ ከትምህርት ቢሮ የማስገደጃ ደብዳቤ ሲመጣላቸው መሸኛ ወረቀቴን ቀደው ፊቴ ላይ ሲበትኑት የመጀመሪያው ተግዳሮቴ ይጀምራል። ከዛ በኋላ እሱን ታገየ ወደ ትምህርት ቤት ከገባሁ በኋላ ሙዚቃ ደግሞ ስሰራ ክለብ እንዳልጫወት፣ ምክንያቱም ክለብ ውስጥ ስገባ ሰዎች ኢንተርቴን ከማድረግ ይልቅ የሚያዝኑ ስለሚመስላቸው የክለብ ኃላፊዎች እኔን ለመቅጠር ደስ ቢላቸውም ቢወዱትም ድምፄን ሲቸገሩ ያኛው ሌላው ተግዳሮት ነው። ንግድ ፍቃድ አውጥቼ ሬዲዮ ጣቢያ ፕሮፖዛል አስገብቼ፣ በነገራችን ላይ እሱ ብዙ ተግዳሮት አይደለም፣ በአጋጣሚ ይችላል ብሎ የሚያምን ሰው እጅ ፕሮፖዛል ስለወደቀ አቶ ሳሙኤል እንዳለ ይባላል የሬዲዮ ፋና ያኔ ኤፍኤሙ ዳይሬክተር ነበር። እሱ ፈቅዶ ሬዲዮ ከጀመርኩ በኋላ ስፖንሰር ቶሎ አይመጣም እንደምታውቀው፣ ቅጥር አይደለሁም። 6 ኪሎ ነበር ያኔ ቤቴ። ከ6 ኪሎ ሬዲዮ ፋና በእግር ሄዶ በእግር መምጣት ቀላል ቻሌንጅ አይደለም። 5-6 ዓመት ስፖንሰር ሳይኖር መስራት ቀላል ቻሌንጅ አይደለም። ስለዚህ እነዚህ ምዕራፎች ለኔ አንድ ብቻ ብዬ እንዴት ልከፍላቸው እችላለሁ? እና ብዙ ናቸው። የማይነገረው አንድ አይደለም የኔ እውነት ለመናገር እና ብዙ ተግዳሮቶችን አይቻለሁ። ይሄ በነገራችን ላይ ብቻህን በኬን እየሄድክ የምትጋፈጠው ነው። በመሀል ደግሞ መቼ እንደሆነ በሳታውቀው በሚቆፈር ጉድጓድ ውስጥ ከነጭንቅላት መግባት አለ። ይሄ ቀላል ተግዳሮት ነው እንዴ? አይደለም። ስለዚህ አንድ አይደለም የኔ ተግዳሮት። በጣም አመሰግናለሁ ቤኪን ጥያቄ ስለጠየቀኝ። ምክንያት አለኝ፣ ሳስረዳህ ነገሩን ትገነዘበዋል። እኔ ብዙ ተግዳሮቶች ውስጥ ስላለፍኩ በአንድ ብቻ አትገደብብኝ ብያለሁ አይደል? አሁን ስኬቴ እነዚያን ተግዳሮቶች ኢንተርቴን እንዳደርግ ያደርገኛል። አሁን ሳወራለህ በችግር በሐዘን በምናምን ስሜት አይደለም ማወራ፣ በጣም በደስታ ነው። እያንዳንዱን እየመነዘርን ስለ ጉዳዩ ብናወራ በጣም እየሳኩ በጣም እየተደሰትኩ ሊሆን ይችላል ማወራ እና እነዛን ነገሮች ኢንተርቴን አደርግበታለሁ። እኔ እኮ በዛ ሁኔታ ውስጥ ለምሳሌ 2000 ዓመተ ምህረት ፋና ስንጀምር የመጀመሪያ ሬዲዮ ፕሮግራማችንን ከኔ ጋር 3 ሰዎች አብረው አሉ። ከ3ቱ 2ቱ አካል ጉዳተኞች ናቸው። እነሱም ልክ እንደዚሁ የተገፉ ናቸው፣ ጋዜጠኛ እንዳይሆኑ የተከለከሉ ናቸው። ግን ደግሞ በተግዳሮቶች ውስጥ አንደኛው ጋዜጠኝነት የተማረ፣ ሌላኛዋ ደግሞ በቋንቋና ስነ ጽሁፍ የተመረቀች እንደዛ ነበሩ። ስለዚህ ይሄን ፕሮግራም ስንጀምር አንድ እድል ተከፈተልን ማለት ነው። ይሄ በመጀመሪያው ራሳችንን መስራት እንደምንችል ስናረጋግጥ ይሄ ትልቅ ስኬት ነው።
አሁን የኢትዮጵያ ጋዜጠኛ አካል ጉዳተኞች ማህበር የሚል ተቋም ከጓደኞቼ ጋር መስርተናል። የተቋሙ ዳይሬክተር እኔ ነኝ። የኢትዮጵያ ጋዜጠኛ አካል ጉዳተኞች ማህበር ፕሬዝዳንት እኔ ነኝ። ብዙ ጋዜጠኞች የራሳቸው የአየር ሰዓት ወስደው በተለያዩ የሬዲዮ ፕሮግራሞች ላይ ይሰራሉ። አሁን ሳይችል ቀርቶ በችሎታ ማነስ ወይም በሌላ የተለየ ምክንያት ካልሆነ በስተቀር ጋዜጠኝነት ትምህርት ቤት ልማር ብሎ አትማር ተብሎ የሚከለከል አይነ ስውር የለም። ፕሮግራም ልስራ ብሎ ጥሩ ፕሮግራም እስከሆነ ድረስ የሚከለክለው የማይቀጥረው ጣቢያ የለም። እንደ ማንኛውም ማህበረሰብ ስራ ልታጣ ትችላለህ። አይነ ስውር በመሆኑ ግን ሪፖርተር አትሆንም ተብሎ አይከለከልም። ስለዚህ ይሄ እኛ ያለፍንበት ለሌሎቹ የተገኘ ውጤት ነው። ከዚህ በላይ ምንም ኢንተርቴን ላደርገው የምችለው ነገር የለም። ሌላው እኛ ሬዲዮ ፕሮግራም ስንሰራ ቤኪ ስለ አካል ጉዳተኞች እና ጉዳተኝነት ስናወራ ስለ አካል ድጋፍ መሳሪያዎች እናወራለን። ለካ ስለ ዊልቸር ታወራለህ እንጂ ዊልቸር ለካ የለም። እሱ ሌላ ችግር ነው፣ ለካ ሌላ ጥያቄ ነው። አሁን በእኛ በብስራት ፕሮሞሽን ስር ብስራት የአካል ጉዳተኞች አካል ድጋፍ መሳሪያዎች አቅራቢ የሚል ተቋም ከፍተን የአካል ጉዳተኞች የአካል ድጋፍ መርጃ መሳሪያዎችን በተመጣጣኝ ዋጋ ለማቅረብ ከተለያዩ ተቋማት ከተለያዩ ቦታዎች እየገዛን እናቀርባለን። ከዚህ በላይ ለእኔ ምን ስኬት አለ? የትርጉም ፍቃድ አገልግሎት አውጥተን የምልክት ቋንቋ አስተርጓሚዎችን እያመጣን እየቀጠረን መስማት ለተሳናቸው መረጃዎችን እናደርሳለን። ታዲያ ምን ከዚህ በላይ ለእኔ ስኬት አለ? አሁን በቅርቡ ለተለያዩ ተቋማት ዶክመንታሪዎችን እንሰራለን። 40ኛውን ዶክመንታሪያችንን ሰርተን ለመጨረሻው ለቀጠረን ተቋም አስረከብን። ከዚህ በላይ ለኛ ስኬት የለም። እነዚህ በጣም ትልቅ ስኬቶች ናቸው። አሁን የመጣህበት የኔና የኔ ድርጅት ስቱዲዮ ነው። በቅርቡ አሪፍ ፖድካስት እንጀምራለን። ውጤቶቻችንን ለሰዎች የምንነግርበት፣ ሌሎች ብዙ አካል ጉዳተኞች የሚማሩበት፣ የበለጠ አርአያዎቻቸውን የሚያገኙበት ይሄ በጣም ትልቅ ስኬት ነው እና እነዚህ ስኬቶች እንድናገርላቸው አሁን ራሱ ስለሱ ስጠይቀኝ ፈገግ ብዬ ሳወራ ኢንተርቴን ሳደርግ የሚታወቅ ይመስለኛል እና ለእኔ እነዚህ ስኬቶቼ ናቸው የሚያስደስቱኝ የምወዳቸው። ከሁሉም በላይ ቤተሰብ መስርቻለሁ፣ ትዳር አለኝ፣ ልጆች አሉኝ። ለአንድ የሰው ልጅ የሚያስፈልጉት ነገሮች አሉኝ። እግዚአብሔርን አመሰግናለሁ። ሁልጊዜ የምንላለው መሰለህ ከትናንት ዛሬ ይሻላል። የሚሻልባቸው ነገሮች አሉ፣ የሚከፋባቸው ነገሮች አሉ። በረከት በእኛ ጊዜ ከአዳሪ ትምህርት ቤት ስትወጣ ጥቂት ተቋማት ነበሩ በወር 100 ብር ሰጥተውህ ትምህርትህንም ምግብህንም ቤት ኪራይህንም እንድትችል የሚያግዙ። ይገርማል አይደል? ግን ይበቃ ነበር። እውነቴን ነው የምነግርህ። እንደዛ መኖር ይቻል ነበር። እገዛ የሚያደርጉ ጥቂት የሚሆኑ ተቋማት ነበሩ መንግስትን ጨምሮ። አሁን ይሄ የለም እና ተማሪዎች በምግብ እጥረት በልብስና በመጠለያ እጥረት መማር ላይችሉ ይችላሉ። ይሄ የትምህርት እድል ላገኙ ጥቂቶቹ ብቻ ናቸው ቤኪ። በአሁኑ ሰዓት በትምህርት ላይ የሚገኙት አካል ጉዳተኞች ህፃናት 5% ብቻ ናቸው። በይበልጥ ደግሞ መስማት የተሳናቸውና አይነ ስውራን። ምን ማለት እንደሆነ ይሄንን ለማየት ሞክር። ኢትዮጵያ በአሁኑ ሰዓት 17.6 የሚሆነ የማህበረሰብ ክፍል አካል ጉዳተኛ ነው ይባላል። ይሄ አሁን ጥናት አይደለም፣ በነገራችን ላይ የዛሬ 13 ዓመት ጥናት ነው። አሁን ጦርነቱ አለ፣ ሌላው ነገር አለ። አካል ጉዳት ሲደመር ድህነት በጣም ከባድ ችግር ነው እና የመጀመሪያው ነገር ወደ ትምህርት ቤት አለመምጣታቸው ነው። ሁለተኛ ነገር መተው በአግባቡ መማሪያ ለመቻላቸው፣ ካሪኩለሙ አሁን ደግሞ ይሄ የብሬል ሲስተም እኛ የምንጠቀምበት ስሌት፣ ስታይለስ፣ የብሬል ወረቀት በጣም ውድ ነው። በጣም ቤኪ እኔ ስማር በእርዳታ ነው እንጂ አይሸጥም ነበር። እንግዲህ በደንብ ይገኛል እያልኩ ነው። ከዛ 50 ብር ከዛ 100 ብር አሁን እስከ 3000 ብር ነው የሚሸጠው። ኬን ሊንቀሳቀሱ የሚጠቀሙባት ኬን 2500 እና 3000 ነው የምትሸጠው። እሺ ካልተንቀሳቀሱ በምን ሄዳሉ? ይህንን ብር በምን ያመጡታል? አጋዥ ተቋማት አሁን በሚጠበቀውና በሚፈለገው ደረጃ አይደለም ያሉት። እርግጥ ነው ትናንት ደግሞ ለኛ የባሰው ችግር ለነሱ የሚሻሉ አሁን አዳዲስ ቴክኖሎጂዎች አሉ። ስልኩ ቴክኖሎጂ ነው፣ ኮምፒውተሩ ቴክኖሎጂ ነው፣ መማሪያ መንገዱ ቴክኖሎጂ ነው። ያውም ጥሩ በጣም ጠቃሚ ለአይነ ስውራን አክሰሰብል የሆነ ኢትዮጵያ ውስጥ ምን ያህሉ መጥቷል እሱ ሌላ ጥያቄ ነው እና
አካል ጉዳተኞች የሚቸገሩባቸው በርካታ ችግሮች አሉ። የአካል ድጋፍ መሳሪያዎች እጥረት፣ የመጠለያና የምግብ እጥረት፣ የተካታችነት ችግር፣ የመንግስት ፖሊሲዎች በአግባቡ አለመተግበር፣ ከሁሉም በላይ ደግሞ ላለፉት 7 እና 8 ዓመታት ሲነገርለት የነበረውና እስከዛሬም ያልወጣው በኢትዮጵያ ውስጥ የተጠቃለለ የአካል ጉዳተኞች ህግ የአካል ጉዳተኞችን መብቶች ለማስከበር ትልቅ አስተዋጽኦ ይኖረዋል ተብሎ ይታሰብ ነበር። እስካሁን አልወጣም። በዚህ ምክንያት ብዙ አካል ጉዳተኞች አሁንም ችግር ላይ ናቸው። በእርግጥ መንግስት፣ ለጋሽ ተቋማት፣ ማህበራት በአካል ጉዳተኞች ዙሪያ የሚሰሩ እገዛ ላደረጉም እያልኩ አይደለም፣ ግን የተመጣጠነ ድጋፍ አይደለም። ቁጥሩና እገዛው የትየለሌ ነው። ስለዚህ አሁንም በጣም በርካታ ችግሮች አሉ ከዘረዘርኩልህም ችግሮች በላይ። እኔ እንደ ሚዲያ ባለሙያነቴ ነው እንደ ህግ ተማሪነቴ አይደለም ይሄንን መመልስልህ። ምክንያቱም በዚህ ላይ የተለያዩ ተቋማት ብዙ ጥናት ያደረጉ እንደመሆኑ ኢትዮጵያ በርካታ ህጎች አሏት። በ2006 ዓ.ም እንደ አውሮፓውያን አቆጣጠር የዓለም አቀፍ የአካል ጉዳተኞች ኮንቬንሽንን ከፈረሙ አገራት አንዷ ነች፣ የተባበሩት መንግስታት ድርጅት ኮንቬንሽንን። እነዚህን የተበታተኑ ህጎች የፈረመችባቸውንና ኢትዮጵያ ያወጣቻቸውን የስራ ስምሪት አዋጅ፣ የህንፃ አዋጅ፣ ሌሎቹንም በአንድ ላይ ተጠቃለው በኢትዮጵያ የአካል ጉዳተኞች የተጠቃለለ ህግ ካልወጣ በስተቀር አንደኛ ህጎቹ የመተግበር አቅማቸው በጣም አነስተኛ በመሆኑ የተካተተባቸውም መመሪያ ለአካል ጉዳተኞቹ ችግር ፈቺ ባለመሆናቸው፣ ሌሎቹ ደግሞ ጥሩ ሆነው ግን ደግሞ ለመተግበር የተበታተነ በመሆኑና አካል ጉዳተኛውን ለማስረዳት፣ ለመከራከር፣ ለመክሰስ እድሉን የሚሰጥ ባለመሆኑ ሌሎች ያልወጡና አካል ጉዳተኞችን የሚጠቅሙ ህጎች በዚህ በአካል ጉዳተኞች የተጠቃለለ አዋጅ እና ህግ ላይ የተካተቱ በመሆናቸው ብዙ ችግሮችን ይፈታል። በትምህርት፣ በስራ፣ በተካታችነት እንዲሁም ደግሞ በሌሎች የአካል ጉዳተኞች መብቶችን በሚጠይቁ ጉዳዮችና ወደ ፍርድ ቤት ክርክርን በሚመጡ ይሁን በአጠቃላይ በስራ ሂደቱ ላይ ትልቅ ለውጥና አስተዋጽኦ ያመጣሉ። በየጊዜው ተንትነን በየፕሮግራሞቻችን ለማንሳትና ለመነጋገር ሞክረናል። የተለያዩ ወርክሾፖች ሲዘጋጁ ለመንግስት የስራ ኃላፊዎችና ለተቋማት ለመግለጽ ሞክረናል። እኔም ሌሎች ባለድርሻ አካላትም መንግስትም በዚህ ጉዳይ አምኖበታል። ፍትህ ሚኒስቴር፣ ሴቶችና ማህበራዊ ጉዳይ ሚኒስቴር፣ የአካል ጉዳተኞች ተቋማት፣ ሌሎች ባለድርሻ አካላት፣ የህዝብ ተወካዮች ምክር ቤት፣ ሌሎችም ተወያይተውበታል። በጣም በከፍተኛ ሁኔታ የአካል ጉዳተኞችን ችግር ይፈታል። ግን ደግሞ እስካሁን አልቆ ባለመውጣቱ የተነሳ ብዙ አካል ጉዳተኞች ላይ ማነቆ ምርጥ አርአያዎች አሉ። ለምሳሌ ሙዚቀኛ በነበርኩ ጊዜ ተሾመ አሰግድ ነው ጭንቅላት ውስጥ ይመጣ። ተሾመ አሰግድን ስሰማ በቃ እሱን የሆንኩ ያህል ይሰማኛል፣ እሱን የመሆን ያህል ይሰማኛል። ይርድሽ አሁን ጓደኛዬ ነው፣ ይርዳው ጤናው። ይርድሽን ስሰማ እጅግ በጣም እደስታለሁ። 7ኛ ክፍል ሆኜ የልጆች ፕሮግራም ለመስራት ኢትዮጵያ ሬዲዮ ሄድኩ እና የልጆች ፕሮግራም አዘጋጇ አገኘችኝ። ስሟን መጥራት ለዚህ ፕሮግራም ልክ ስለማይሆን ነው እና ጸጉሬን እያሻሸች ምን አለችኝ፣ ለመስራት የመጣሁበትና ያዘጋጀኋቸውንም እዛ ሲሄድ አይነ ስውራን ማህበር ደግሞ ስቱዲዮ ፈቀዱልኝና ቀርሼ በጣም ምናምን ሄድኩኝ። በጣም ጥሩ ነበር አለችኝ ጸጉሬን እያሻሸች። ግን አይነ ስውር ጋዜጠኛ አይሆንም በእኛ ሀገር፣ አርፈ ትምህርትህን ተማርና ወይ አስተማሪ ወይ እንደሌሎቹ የህግ ጠበቃ ትሆናለህ አለችኝ። የመጀመሪያው ሞራሌ 12ኛ ክፍል ጨርሼ ጋዜጠኝነት ትምህርት ቤት ለመግባት ሳስብ እስካሁን አይነ ስውር ገብቶ እንደማያውቅ ሰማሁ። ያሬድ ሙዚቃ ትምህርት ቤትም በዛ ጊዜ አይነ ስውራን አይቀበልም። በጣም ክፉ ነገር እኮ ነው በእናት እና ምንም በቃ ኤክስፔሪየንስ የምታረገው ነገር የለም። ግን አንድ ነገር አውቅ ነበር፣ አሁን በህይወት የለም። ዶክተር መሰረት ቸኮል ይባላል። በአጋጣሚ ኢትዮጵያ መጥቶ እኔ ሬዲዮ ፕሮግራም ከጀመርኩ በኋላ አግኝቼዋለሁ። አሜሪካ ነው የሚኖረው። ኢትዮጵያ ውስጥ በኢትዮጵያ ሬዲዮ እንግሊዝኛው ክፍል ላይ በጣም ጎበዝ ዜና አንባቢና አቅራቢ ነበር። ኢትዮጵያ ውስጥ እሱ ብቻ ነው ይነሳ የነበረው በእኛ ጊዜ። ስለዚህ መሰረት ቸኮል የሆነውን ለመሆን መማርና መስራት ነው የሚያስፈልገው የሚለው ህልም ነበረኝ። ስለዚህ በጋዜጠኝነት ስራዬ ዶክተር መሰረት ቸኮል ነፍሱን ይማርና በጣም አርአያዬ ነው።
በሙዚቀኞች ደረጃ ግን ብዙ አርአያዎች አሉ። የመጀመሪያ ልጄን ስወልድ ይኸውልህ ባለቤቴ ነፍሰ ጡር ሆና ልጅ እንደሚወለድ አውቃለሁ። እኔ እኮ የወንድሞቼ ልጆች ምናምንም አሳድጌያለሁ። እኔ ግን ልጅ ወልጄ ማየው አይመስለኝም ነበር። የመጀመሪያው ልጄ ሲወለድ ማለት ከባለቤቴ ዶክተር ጋር እያወራን ወዳጄም ነው ለካ እያወራሁት አለቅሳለሁ ታውቃለህ። የመጀመሪያም ከባለቤቴ በፊት ልጄን በእጄ የነካሁት እኔ ነኝ። በነገር ላይ እሷ ከማደንዘዣ ክፍል ሳትመጣ ይዞኝ ሄዶ ግላብ አድርጌ ገብቼ የነካሁት የመጀመሪያ ልጄ ነው። እና ሁለት ነገር ይምታታብኛል፣ የሰርጌ ቀንና ልጄ ሲወለድ የሚለው ግን አሁን ሪኮግናይዝ አድርጌያለሁ ልጄ ሲወለድ። ሰዎች መለወጥ ያለበት ትልቁ ነገር አስተሳሰባቸውና ግንዛቤያቸው ነው። የተሳሳተ ከሆነ አመለካከት ይስተካከላል። የተሳሳተ ነገር እንደሚስተካከለው ሁሉ ማለት ነው። እስከዛሬ ብዙ የግንዛቤ ማስተካከያ ማሻሻያ ከቃላት ጀምሮ ብዙ ነገሮች ተለውጠዋል። በጊዜ ሂደት በጊዜ ርቀት ነገሮች ይስተካከላሉ ብዬ አምናለሁ። በአንድ ምሽት ሁሉም ነገር ስለማይሆን ግን እኔ የአካል ጉዳተኞችና የአካል ጉዳተኝነት ጉዳይ ከግንዛቤ ስህተቱ ባሻገር በፖሊሲ መታገዝ አለበት ብዬ አስባለሁ። ሰዎችን ይኸውልህ በተናጠል ማስተማር ችግር የለው። በህግ ቅድም ስለተጠቃለለ ህግ መውጣት ስናወራ ነበር። ሰዎች አንዳንድ ጊዜ ደግሞ በመርህ በህግ በፖሊሲ መገዛት አለባቸው። ስለዚህ ያ ነገሮችን ሊያስተካክል ይችላል። ለምሳሌ አንድ ሰውዬ አንተ ቢሮ ሄደህ አካል ጉዳተኛ በመሆን ምክንያት ብቻ አልቀጥርም ቢልህ የተሳሳተ አመለካከት ብለህ ልታልፈው አትችልም። ማለት አንዳንዱ ነገር መመሪያ ህግ ፖሊሲ ያስፈልገዋል። እንትና ደግሞ ደግ ስለሆነ ስለቀጠረ እሱ ጥሩ ነው ልንል አይገባም። የተሳሳተ አመለካከትን ለመቀየር እኔ ልል የምፈልገው ነገር በፖሊሲ በህግ በጥናት መደገፍ አለበት። መመሪያ ህግና ፖሊሲ የሌለው ሀገር ወይም ደግሞ የሌለው ነገር እንደተሳሳተ ይቀጥላል፣ እንደተሳሳተ ይቆያል። ሰዎችን የምታስተካክልበት አንዱ መንገድ ህግ ነው፣ ሌላው ግንዛቤ ነው። ስለዚህ ግንዛቤውን እየፈጠረን ነው በሚዲያዎቹም። ግን በህግና በፖሊሲ ካልተሳሰረ በህግና በፖሊሲ ነገሩ ካልታሰረ አሁንም የተሳሳተው አመለካከት እንደሰፋ ይቀጥላል። ግን ቢለወጥ የምትለው አመለካከት ወይም ሀሳብ ወይም የተሳሳተው ነገር ብትለኝ አካል ጉዳተኞችን ወደ ትምህርትና ወደ ስራ አለማምጣት፣ በወላጆችና በማህበረሰብ የቀደመ ባህል መቀየድ፣ ይሄ በጣም 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 ሊታረም ሊስተካከል ይገባዋል። ይሄ ብዙ ቦታ ላይ ችግር ያመጣል። ትምህርት ላይ ስራ ችግር ያመጣል፣ ስራ ላይ ችግር ያመጣል፣ ምርጫ ላይ ችግር ያመጣል እና ሁሉም ነገር ላይ ችግር ስለሚያመጣ ትልቁ ነገር አካል ጉዳተኞች በትምህርትና በስራ ከጎለበቱ እነሱም ይጠይቃሉ፣ ይገፋሉ፣ ያንኳኳሉ፣ ይሰብራሉ። ስኮል ፎር ወርልድ እንግዲህ የአካል ጉዳተኞችን ሳይጨምር ባለፉት 20 ዓመታት ለበርካታ ሰዎች እውቅና ሲሰጥ የቆየ ተቋም ኢኒሼቲቭ ነው። ከ4 ዓመት ወር ከ5 ዓመት ወዲህ ደግሞ ሚሲንግ ቢሊየን ኢኒሼቲቭ በሚባል ሌላ ተቋም የአካል ጉዳተኞች የስራ ፈጣሪዎችንም ልክ እንደዚሁ እውቅና ይሰጣል፣ ኔትወርኮች ያገናኛል፣ ከፈንደሮች ጋር እንዲገናኙ ያደርጋል። እኔ በአጋጣሚ ይህን እድል ያገኘሁት በአንድ ተቋም አማካኝነት እስኪ ይህን ነገር ኤው ተወዳደር ስባል ነው። እውነት ለመናገር እኔ መጀመሪያ ስራዎቼን በእነሱ አማካኝነት ተገልጾላቸው ነው። ራሱ ሚሲንግ ቢሊየን ኢኒሼቲቭ ኮንግራጁሌሽን እናውቃለን፣ ግን ስላንተ ደግሞ የበለጠ ማወቅ እንፈልጋለን፣ እዚህ ፕሮግራም ላይ እንድትሳተፍ ለማድረግ ኢንተርቪው ብናደርግህ አሉ። ተስማማን። ከ7 ከ8 ጊዜ በላይ ስራዎቼን የሰራኋቸውን ስራዎች እነዚህ የምናቀርባቸውን የአካል ድጋፍ መሳሪያዎች ቴክኖሎጂዎቹን እኛ አይደለን የምንሰራቸው፣ እኛ አቅራቢዎች ነን። የሚዲያ ስራዎቻችንን፣ የዶክመንተሪ ስራዎቻችንን፣ የሬዲዮ የቶክሾው ስራዎቻችንን ቀጥረናቸው በፍሪላንስ እኛ ጋር መጥተው ሰክሰስፉል የሆኑ አካል ጉዳተኞችን ኢንተርቪው በማድረግ ይገባችኋል በዚህ ፕሮግራም ላይ ልትሳተፉ እንዲሁም ደግሞ እውቅና ልታገኙ ይገባል ብለው ነው የመረጡን።
በጣም ደስታ ተሰምቶኛል። በነገራችን ላይ በአካል ጉዳተኞች ዙሪያ ከሚሰሩ ተቋማት ውጪ እንግዲህ ሚዲያውን እንኳን በነገራችን በጣም ከብዙ ሚዲያዎች ጋር ሰርቻለሁ። እኔ ለብዙ ተቋማት ሰርቻለሁ። ይህንን ኢንተርቪው ስናጠቃልል የሰራኋቸውን ተቋማት እንደው ሰጠህና ብሮሸር ታያቸዋል። ከሰራሁላቸው ተቋማት ውጪ ከየትኛውም አካል አመሰግናለሁ ተብዬ አላቅም። ለዛም ሰርቼ አላቅም። ግን በዚህ ሁኔታ ከሌሎች ተቋማት ሪኮግኒሽን ሳገኝ እሱ በጣም ያስደስተኛል። ግን በረከት እውነቱን ማወቅ ከፈለግ ኢትዮጵያ ውስጥ ባገኝ ከዚህ በላይ ልደሰት ይችል ነበር። እዚህ ነው እኔ ተግዳሮቱ። እነሱ ያደጉት ሀገራት በዚህ ደረጃ እኮ ላያውቁት ይችላሉ እኛ ያለፍንባቸውን ነገሮች። ግን ያንተው ሰዎች ይሄን ሲያደርጉት ደግሞ ብታይ በቃ ተረድተውኛል፣ እኔም የምር ለፍቻለሁ እንድትል ያደርጋል። ስለዚህ ይሄኛው ኢኒሼቲቭ በጣም ጥሩ ነው። ብዙ እድሎችን ገና ካሁኑ ከፍቶልኛል። ወደፊት ኦፊሻል የማደርገው ከዚህ እንኳን እንደተመለስኩ ሰኔ አካባቢ ወደ ካናዳ ሄጄ እንዲሁ ሌላ ፕሮግራም ላይ እሳተፋለሁ። ሌሎችም አክቲቪቲዎች አሉት። ይሄ በጣም ትልቅ እድል ነው፣ አስደስቶኛል። እና ቀደም መጀመሪያ እንደነገርኩ እነዛ የወጣኋቸው የወረድኳቸው ማለት ለራሴ ስል እኔ ለማንም ስል እኮ አይደለም አገር ለመጥቀም ለምናምን እያልኩ እንትን ልል አልፈልግም። ራሴን ለማኖር ራሴን ወደ ስኬት ለማምጣት ወደፊት ለማምጣት ድምፅ እንዲኖረኝ ለማድረግ ከአንተ ጋር ለማውራት እንድበቃ የሰራኋቸው ስራዎች ራሴ እንዲጠቅሙኝ የሰራኋቸው ስራዎች ለሰዎች ካገዙ ሰዎችን ከጠቀሙ የሰጧቸው እድል ካለ ምን ጥያቄ ያለው? እኔ ብቻ ሳልሆን ቤተሰቤም አጠቃላይ በእኔ ዙሪያ ያሉ ሰዎችም ይደሰታሉ፣ ተደስተዋል። በጣም ደስ ብሎኝ ሁሉም አካል ጉዳተኞች ያለምንም ሰበብ ያለምንም ምክንያት በነፃነትና ከማጣት ችግር ነፃ በሆነ መንገድ የሚማሩበት እድል ያው ሌሎቹም ብዙ ሰዎች ያውቋቸዋል እንደማንኛውም ማህበረሰብ ስለሚጠቀሙ አካል ጉዳተኞች። አይነ ስውራን ግን ጃውስ የሚባል ሶፍትዌር አለን እና በኮምፒውተር ላይም በሞባይሎቻችን ላይም የምንጠቀመው። ለምሳሌ ቲግቫህ በጽሁፍ ነው የሚለቀው አይደለ? መረጃዎቹን ማንበብ እንችላለን። ምንም የሌላ ሰው እገዛ አያስፈልግም። ድሮ በብሬል ተገልብጦ የቀለም ጽሁፍ ነበር የምናነበው። አሁን ስካን አድርገን ሊሆን ይችላል፣ በወርድ ተልኮልን ሊሆን ይችላል። እሱን ማየት እንችላለን። ኢሜይል፣ ቴሌግራም፣ ዋትሳፕ፣ ዩቲዩብ ራሳችንን በራሳችን የምናግዝበት ዘመን ነው ያለው። ድሮ ይሄን ማድረግ አንችልም። ኢሜይል ሰዎች ነበሩ፣ በሰዎች እገዛ ነበር የምንጽፈው። አሁን የትኛውንም ኮሚኒኬሽን አሁን የምናወራለትን የሚሲንግ ቢሊየን ኢኒሼቲቭን ኮሚኒኬሽን ጨምሮ ከማንም ሰው ጋር ከማንም ሚዲያ ጋር የምናደርጋቸው ኮሚኒኬሽኖች በራሳችን ያለማንም እገዛ የምንጠቀምባቸው ናቸው። ቴክኖሎጂ ምስጋና ይድረሰው። ለዚህ ደግሞ ትልቁ አሲስታንታችን ቴክኖሎጂው ነው። ስለዚህ ያው የውጮቹን ቴክኖሎጂዎች ነው የምንጠቀመው። ላፕቶፖቻችንና ስልካችን ላይ ነው የምንጠቀመው። ግን ኦልሬዲ ስልካችን ላይ የምንጠቀመው ላፕቶፓችንም ላይ የምንጠቀመው ለጽሁፍም ለማንበብም የሚረዳ ነው። ጋይስ እናንተ እድለኞች ናችሁ። እንደኛ የሚዘጋ በር የለም። ከተዘጋም ወይ ታንኳኳላችሁ ወይ ገፍትራችሁ ትገባላችሁ። ለዚያ ደግሞ እድሉ አለ። ከእድሉ መካከል አንዱ ቴክኖሎጂ ነው፣ ሌላው ትምህርት ነው። ሁሉንም የማግኘት እድል አሁን ያለው ፊት ለፊታችሁ ነው። ሁሉም የሚሆነው እናንተ እስከሰራችሁና እስከጣራችሁ ነው። አካል ጉዳተኛ ስለሆንኩ አልችልም፣ አይሰራም። ይቻላል። የማይቻል ነገር የለም። ኢትዮጵያ ውስጥ አካል ጉዳተኛ ሆኖ ባለመቻሉ ምክንያት የቀረ ነገር የለም። መቻል ከፈለክ ትችላለህ፣ ካልቻልክ እንደገና ትችላለህ። መሞከር፣ መስራት ብቻ ነው የሚጠበቅብን። ስለዚህ እኛ ለምሳሌ የምንፈልገውን ሆነናል። አንድ አካል ጉዳተኛ መሆን የሚፈልገውን የማይሆንበት ምክንያት የለም። ምክንያቱም ተግዳሮት ቢሆንበት አካል ጉዳቱ እንኳን ያንን ተግዳሮት በሌላ መንገድ ቀይሮ እንዲሰራ ራሱን ማመቻቸት ይኖርበታል። ለዚያ ደግሞ ሁሉም ያግዛል። ዩቲዩብ ያግዛል፣ ቴክኖሎጂ ያግዛል። ደግሞም አሁን እንደ ድሮ አይደለም። ሪኮግኒሽን አለ። ከሰራህ ትመሰገናለህ፣ ከሰራህ ትሸለማለህ። ከሰራህ ኦልሬዲ ሚዲያዎቹም ይሁን የሚመለከታቸው አካላትም ይሁን አንተም ራስህ ሆን
ታበቃለህ፣ ወደፊት ትመጣለህ። ስለዚህ እድል አለ፣ እድላችሁን ተጠቀሙበት ነው ማለት ነው። አራኔ እንደሱ አስቤ አላውቅም፣ ግን እንዲሁ ማወቅ እንዲሁ የግድ መናገር ካለብኝ እንደ አንድ የአካል ጉዳተኞች አድቮኬተር በአካል ጉዳተኞች ዙሪያ እንደሚሰራ ሰው እንዲያስቡኝ ይፈልጋሉ እና በተጫዋችነት እኔ ማለት በየትኛውም ሁኔታ ውስጥ በዓለም ላይ በቃ መባለው መጫወት ሳቆም ይመስለኝ። የአካል ጉዳተኞች የተጠቃለለ ሕግ ወጥቶ ትርጉም ኖሮት አካል ጉዳተኞች በተሻለ ሁኔታ ኤክሰርሳይዝ የሚያደርጉበት ኢትዮጵያ የምትሆን ይመስለኛል። እጠብቃለሁ እንደዛ እንድትሆን። ካወቃችሁበት እናንተ እድለኞች ናችሁ። ወደኋላ ሳይሆን ወደፊት ያለውን የእናንተን ተስፋና ያላችሁን መንገድ ሰፋ አድርጋችሁ በተጨፈነው አይናችሁ ሳይሆን ልባችሁ ውስጥ ባለው ብርሃን ተመልክታችሁ ልትጠቀሙበት ሞክሩ። በአካል ጉዳተኞችና ጉዳተኝነት ዙሪያ ብዙ ልንናገራቸው የሚገባና ግንዛቤ ያልተስፋፋባቸው ነገሮች አሉ። ሚዲያዎች ይህንን ፈልፍላችሁ በማውጣት እገዛ ብታደርጉ በጣም ደስ ይለናል። በእውቀት ላይ በተመሰረተ ሁኔታ ለሚሰሩ አካል ጉዳተኞች እድል በመስጠት የተሻሉ መረጃዎች እንዲያቀርቡ ብታደርጉ በጣም ጥሩ ነው ብዬ አስባለሁ። ከዛ ባሻገር ይህን እድል ላመቻቹልኝ ከቻይ አቶ እሸቱ በቀለ እንዲሁም ደግሞ የሚሲንግ ቢሊየን ኢኒሼቲቭ የስራ ኃላፊዎችን በጣም አመሰግናለሁ። ለዚህ ሁሉ ግን ከኔ ጋር አብረው የሰሩ ተቋማት እኔን አምነው ከኔ ጋር አብረው ለሰሩ ተቋማት መዘርዘር ስለማልችል ነው። ሁላችሁንም በጣም አመሰግናችኋለሁ። ቤተሰቦቼን፣ ባለቤቴን፣ ልጆቼን፣ እህቶቼን እና ወንድሞቼን በጣም እወዳችኋለሁ። ይሄ ሁሉ የሆነው እናንተ በመኖራችሁ ምክንያት ነው በልልኝ። በጣም እማምናቸው ሁለት ተቋማት አሉ ኢትዮጵያ ውስጥ በሚዲያው ዘርፍ። ያኛው ይቅርብ፣ አንደኛው ቲክቫህ ነው። በጣም በሚገርም ሁኔታ ቲክቫህ ካለ እርግጠኛ ነኝ አንዳንድ ጊዜ ሌላ መረጃ እንኳን ሌላ ማብራሪያ እንኳን ሳልፈልግ የቲክቫህን መረጃ ቀጥታ ስርጭት ላይ በሆን የሚያስጠይቅ እንኳን በሆን ላቀርበው እችላለሁ። እስከዚህ ድረስ ነው የምተማመነውና አድርጌም አውቃለሁ። ለዚህም ኢንተርቪው ከቲክቫህ ስጠይቅ በጣም ደስ ያለኝ በጣም የማከብረው ሚዲያ በመሆኑ ምክንያት ነው። ስለጠየቀኝ ሳይሆን እኔ ስለምከታተለው ነው። የሚያስቀውን ፓርት ልንገር። የቲክቫህን መረጃዎች የማነባቸው ሌሊት ነው። ይሄን ነው ወቅልኝ ከ10 ሰዓት በኋላ ልክ ስነሳ የመጀመሪያ መረጃ ቲክቫህ። አመሰግናለሁ ቤኪ።